ሪዝቅ ከላይ ነው የሚሰፈር። በብልጠትህ እንዳይመስል ካንተ የበለጡ ብልጦች አሉ፣ አራዶች አሉ፣ ዕውቀት የተማሩ አሉ፣ ፕሮፌሰሮች አሉ። በቃ አንተ ጀምረዋል፣ አላህ ባርኮልሃል። ሰውን ወደ ሲስተም እንዲገባ ማገዝ። አንዱን ወንድሜ እያጫወተኝ ነበር። አንድ ሰው ወደ ስራው ገባ፣ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ። ሌላው ወንድሙ ሙስሊም ናቸው ብሎ ይሄ የመደበው ከስራው ወጥቷል አለ። ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ። አታስቆመው መስሎ ሰዎች እንዲያድጉ አጋጅ ና ይሄን ስራ እስኪ ተለወጥ። ዘውዲያ ኩራት እኮ ገሌን እኮ እኔ ያስጀመርኩት ስትል ደስ አይልም። እሱስ ቢሆን ሰው ፊት ቁጭ ብለህ እሱ እኮ ነው እጄን ይዞ ወደ ንግዱ የከተተ ሲል ክብር አይደለም፣ ደስ ይላል። ሪዝቅ ከላይ ነው። ወንድምህን እገዘው አብሮ እንዲያድግ እንዲወጣ። ሶስተኛ የተበደርነ ሰዎች፣ ሁላችንም ያልተበደረ የለም። ከፍ ያለው ከባንክ ዝቅ ያለው ከጎን ወንድሙ ተበድሯል። ሁሉም ባለዳ። እሺ አብዛኛውን ለማስተካከል የተበደረ ሰው አበዳሪ ሲደውል ስልክ መዝጋት፣ መጥፋት፣ መሽሎክለክ የሙስሊም ባህሪ አይደል። መክፈል የማችልበት ቀን ደርሷል፣ ፊት ለፊት ንገረው፣ ጥራው ቢሮ እንዲህ ያልኩ ብር 3 ወሩ ላይ ቼኩ አልደረሰ ምን ላድርግ ምን ሆነ ነው ይላል። ስራው እዚህ ቦታ ስታክ አረገ እስኪ ፍታል እንዶ አብራሻ ሽጠኝና ብሩን ውሰደው፣ ፊት ለፊት ንገረው። የጠፋው ካልመሰለ ያዝንልሃል እኮ እሱ በቃ ቸግሮ ነው ይረዳሃል። አንዱ ዳለበት ተደወለለት አላነሳ ብሎ በሌላ ሰው ሲደውል አነሳለትና ድምፁን አወቀው። ከዛ ምን አለው? ተሳስተሃል። ከባድ አይደል? ተበዳሪ ያበደሩን ሰው ወንድም አርጋቸው፣ ቢሮ ጥራቸው፣ ቤት ጋብዛቸው፣ ሰርጋቸው ለቅሶቸው ላይ ተገኝ። ያ ነገር አዘገየው ባፉ በለኝ፣ መፍትሄ እየፈለኩ ነው ገዘይ በለው። መሽሎክለክ የሙስሊም ባህሪ አይደለም። ችግር ሊገጥም ይችላል። ያበደርን ሰዎች ደግሞ ለተሳካለት ሰው ያበደርከውን ብር ባዘገየህ ቁጥር ለአንተ ሰደቃ ነው። በየቀኑ 1 ሚሊዮን አበድረዋል፣ 3 ወሩ ላይ አልከፈለህ፣ በዘገየ ቁጥር ለአንተ በየቀኑ ሰደቃ አለ። ፈናዚረቱን ኢላ መይሰራ አላህ እስኪያገራለ ትንሽ ለቀቅ አርግ፣ አላህም ከላይ ለቀቅ ያረግልሃል። ስታጠብቅ ወይ ገቢዎች ይላክብሃል፣ አንተ ለቀቅ አርገው ከላይ እንዲለቀቅልህ። ነብዩ አለይሂ ሰላቱ ወሰላም አቡ ቀታዳ ባስተላለፉት ሐዲስ ላይ ያን አላህ የውመል ቂያማ የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል። አልቻለም፣ እስኪ ከፍል እድል አብሽር ትከፍላለህ፣ ግድ የለህም ተንቀሳቀስ። ከቻለም አሉ ይዝለለው። በቃ አልቻለም፣ 1 ሚሊዮን 2 ሚሊዮን ዝለለው፣ አላህ ያስፋልናል። ነቢዩ አለይሂ ሰላቱ ወሰላም ስለ አንድ ትርሚዚ ላይ በተዘገበው ስለ አንድ የአላህ ባሪያ ያወራሉ። ከሳቸው መላክ በፊት ንግድ ሰዎችን በብድር ያበድር ነበር። ከዛም ለሱ ሰራተኞች ምን ይላቸዋል? እዳውን መክፈል ማይችል ሰዎች ሲመጡ ዝለሏቸው፣ እለፏቸው ይል ነበር። ሰው ያበድራል፣ አንዳንዱ ከስሮ ይመጣል። እዳ አለብህ ያልክ አታሳድድ። በቃ የለውም፣ ስታየው የሚሸጠውም ነገር የለውም። ሲቸግሯቸው ሲመጡ ዝለሏቸው ይል ነበር። አላህን ተገናኘው፣ እሱም አለፈው አሉ ነቢዩ አለይሂ ሰላቱ ወሰላም። አላህን በማለፍ አንተ ልትበልጠውን ያልፋል እሱ